ሰላም ወዳጆቼ እንኳን ደህና መጣችሁ ወደ ቤት ስታይል ዩቲዩብ ቻናሌ። እንግዲህ የዛሬው ቪዲዮዬ ከጆይ ዲኮ ጋር በኮላቦሬሽን የተሰራ ነው። አዲስ ፕሮዳክቶች ልከውልኛል፣ አብረን እንከፍታለን ማለት ነው። እንግዲህ የተላከልኝ እቃ ሮማን ሼድ ነው። ባለፈው የኪችኔ መስኮት ላይ እንደማደርግ ነግሬያችሁ ነበር። ኪችኔ ላይ አንድ አድርጋለሁ፣ ሌላ ኤክስትራ 3 ተልከውልኛል። እነሱን ደግሞ ሌላኛው ክፍል አድርጋለሁ ማለት ነው። ቴንኪዩ ጆይ ዲኮ ይሄንን ሮማን ሼድ ስለላካችሁልኝ። በጣም የሚያምር ለግዠሪየስ ሉክ ያለው ደግሞ ላይት ፊልተር የሚያደርግ ፀሐይ ራሱ አያስገባም፣ ደግሞ አያጨልምም። ከሁሉ ደግሞ በጣም የወደድሁት የልብሱን ቴክስቸር ነው። በጣም ኦርጋኒክ ሃይ ኤንድ የሆነ ሉክ ነው ያለው። እኔ ናቹራል ሊነን ከለር እያለው ነው የመጣልኝ እና በጣም ነው የሚያምረው። ከቤቴ ከለር ጋር ራሱ ፍለው ያደርጋል። እዩት እንዴት እንደሚያምር ጨርቁ። በጣም ሃይ ኤንድ የሆነ እይታ ነው ያለው። ስለዚህ እነዚህ መጋረጃዎች መስኮቴ ላይ ኢንስታል እናደርጋቸዋለን። ደግሞ አሰቃቀሉ ቀላል ነው። ስክሪው ካደረግን በኋላ ወደ ውስጥ ገፋ ስናደርገው ወደ ውስጥ ይገባል። ብዙ የሚያደክም ነገር የለውም። ብዙ ኮርድለስ ነው ደግሞ እዛ ላይ ልጅ ላለበት ቤትም ሆነ ቤት ላለበት ቤት መሆን ይችላል። ምክንያቱም ፋብሪኩ ፕሪሚየም ስለሆነ በደንብ ኳሊቲ አለው እና ይሄ ከስተማይዝ በማድረግ ነው የሚሰራው። እኔ ሜዠርመንት የመስኮቶችን ልኬላቸው በመስኮቶቼ ሳይዝ ነው የላኩልኝ እና በውጭም በኩል ኢንስታል ማድረግ ትችላላችሁ፣ በመስኮቱ በስረኛው በኩልም ኢንስታል ማድረግ ትችላላችሁ። እኔ በውጭ ነው የፈለኩት እና በውጭ በኩል ነው ያደረኩት። ይሄንን የምትወዱት ከሆነ ቤታችሁ ለግዠሪ ሉክ እንዲኖረው ይሄንን ኦርደር ማድረግ ለምትፈልጉ የዲስካውንት ኮድን ከዲስክሪፕሽን ቦክስ ላይ ያስቀምጥላችኋለሁ። እዛ ገብታችሁ ቼክ ማድረግ ትችላላችሁ። እዩት እንዴት ለግዠሪ ሉክ እንደሰጠው ሩሜን። በጣም ነው የወደድኩት። ፋይናል ሪዛልቱን ሳየው የሚያምር ብራይት፣ ፀሐይም ደግሞ አያስገባም፣ ደግሞ አላጨለመውም እና ደስ የሚል ድባብ ነው የሰጠው። በቀላሉ ወደታች መሳብ ወደ ላይ ማድረግ እንችላለን። አሁን ደግሞ ኪችኔን ጸዳ እያደረግኩ ነው። እቃዎችን አነሳስቻችኋለሁ እና ለስፕሪንግ ሪስታይል አድርጋለሁ። ላይአውቶቹንም ደግሞ ቀየር አድርጋችኋለሁ። ይሄ ኮርነር አካባቢ ያለው ኪችን ካውንተሬ ነው እና እሱን ጸዳ አድርግና መልሼ እቃዎቹን ደግሞ ትንሽ ለወጥ አድርጌ ዲኮር ማድረግ እጀምራለሁ። እንግዲህ መጀመሪያ ጥግ ላይ የኩኪንግ ቡክ ነው የማስቀምጠው። ይሄ መጽሐፉ እንዲይዝልኝ ገልጬ ስለማስቀምጠው የመጽሐፉን መያዣ ነው፣ ቡክ ሆልደር ነው እና የምፈልግበት ገጽ ላይ እንደዚህ አድርጌ አስቀምጠዋለሁ። መጽሐፎችን የኩኪንግ መጽሐፎችን እንጠቀማለን። 1 3 4 አሉኝ እና እንደ ማስጌጫም ነገር ደግሞ እንዲሆኑ ስለምንፈልግ በዚህ መልኩ ገለጥ አድርጌ አስቀምጠውና ከጎኑ አነስ ያለች መብራት አድርጌያለሁ። ባለፈው የገዛሁት ነበረኝ። እሱን ብዙ ስላልወደድኩት ወዲያው ቀይሬው ይሄኛውን አድርጌዋለሁ። ከዛ ከጎኑ ቬዝ የአበባ ቬዝ አድርጌያለሁ። ኮርነር መጋጠሚያ ላይ ስላለ ሄቪው ሞር ጥሩ እይታ እንዲኖረው ለማድረግ ሞክራለሁ። ላይት በጣም ወሳኝ ነው። ካውንተራችን ላይ ላይት ብናደርግ በደንብ እንደገና ቦታው እንዲጎላ እና ጀስት ኢንቫይቲንግ እንዲሆን ያድርገዋል። እነዚህ ማንኪያዎቹ ናቸው፣ አነስ ያሉ የሻይ ወይም የቡና ማንኪያዎቹ ናቸው። በዚህ መልኩ ኮርነር ላይ እንደዚህ አድርጌ አስቀምጨዋለሁ።
በቀኝ በኩል ደግሞ የማመሰያ እቃዎቼን የዘይቶችን ኦይል ዲስፔንሰር እነሱን ደግሞ አስቀምጣለሁ። ቅድም እንደነገርኳችሁ ላይአውቶችን እቀያይራለሁ ስላልኳችሁ በሌላ አቅጣጫ የነበሩትን በዚህኛው በኩል አምጥቻቸዋለሁ ማለት ነው። ቾፒንግ ቦርድ ሌላ በዋናነት የምጠቀምበት ሌላ አለኝ። ያኛውን እንደ ማስጌጫ ነው ከጀርባ የማድርገው። በዚህኛው በኩል ያለውንም ደግሞ ጽድት አድርጌ እቃዎችን አስቀምጣለሁ። እኔ ኪችን ካውንተር ሁሌም ጽድት ያለ ቅልል ያለ ሲሆን ደስ ይለኛል። በቃ ኢንቫይቲንግ ሲሆን ብዙ እቃዎችን እዛ ላይ መደርደር አልወድም። በፋንክሽናሊቲ በጣም ባምንም ግን ደግሞ ሁሉም ፈንክሽን አላቸው ብዬ አውጥቼ ላይ አልደረድራቸውም። በአብዛኛው ቶሎ ቶሎ ማልጠቀምባቸውን ኦፍኮርስ ካቢኔት ስር አስቀምጣለሁ። ሌሎች እዚህ ማታያዎች የምጠቀምባቸውን እቃዎች ደግሞ ወኪንግ ፓንትሪ ያለ እዛ ጋር አድርጋቸዋለሁ። በተቻለ መጠን ቅልል ያለ ኢንቫይቲንግ የሆነ ስፔስ አለ አይደል? ለመስሪያ ራሱ ቦታ ሲኖሩ በጣም ደስ ይለኛል። እዚህ ጋር ያያችኋት የካንድል ወርመር ላይት ነች። ሻማውን ከስር ስታስቀምጡት ሻማው በላይቱ ሲበራ ሻማው ይቀልጣል። ቆንጆ ሽታ ለቤቱ ይሰጣል። ባለፈው የገዛሁት ነው። የመክተፊያ ቢላዎችን በጎን በኩል አድርጌያለሁ። መሀል ላይ ደግሞ ዲጂታል ፎቶ ፍሬሟን አድርጌያታለሁ። እንደምታዩት አይላንዱንም ጸዳ ጸዳ አድርግና በትሪ አድርጌ እቃዎቹን አስቀምጣለሁ። ይሄን ትሬ እንዳየሁት በጣም ነው የወደድኩት። የተለያየ ሳይዝ አለው። ከሆም ጉድስ ነው የገዛሁት። የኔ መካከለኛው ሳይዝ ይሆናል። በጣም ረጅምም ደግሞ አለ። እሱን እዚህ ጋር አድርግና እችን አበባ ደግሞ ታስታውሷታላችሁ። በጣም ነው የምወደው። በባለፈው ሳምንት ስሰራ በነጩ አዲስ የገዛሁት ነበረ። ይሄ ግን ታን ከለር ነው። ላስቲር ነው የገዛሁት። በልክ ነው የገዛሁት። ብዙ ነው በአንድ ላይ የገዛሁት። ተወዳጅ ከመሆኑ የተነሳ ወዲያው እንዳመጡት ነው ተሽጦ የሚያልቀው። በጣም ነው የሚያምረው። ሪያሊስቲክ ነው የሚመስለው። እሱን እዚህ ጋር አድርጋለሁ። ከጎኑ ደግሞ የማርብል ካስትሮችን አድርጋለሁ። ውሃ ሲጠጣ፣ ትኩስ ነገር ሲጠጣ ማስቀመጫ እንዲሆን። መጨረሻ ላይ ደግሞ እንደምታውቁት የማይቀረውን ጥሩ ቫይብ የሚሰጠውንና ቆንጆ ሽታ የሚሰጠውን ሻማዬን ለኩሻለሁ። እንግዲህ ለስፕሪንግ ኪችኔን በዚህ መልኩ ሪስታይል አድርጌ ሌያውቱን ቀያይሬ አሳምሬያለሁ። ሪፍሬሽ አድርጌያለሁ። እናንተም እንድትነቃቁበት
አይዲያም እንድታገኙበት ይሄን ቪዲዮ ሰርቼላችኋለሁ። እንግዲህ እናንተም ነቃ ነቃ ብላችሁ እንደየቤታችሁ ኪችናችሁን ጸዳ ጸዳ እንደምታደርጉ እንደምታሰማምሩ ተስፋ አድርጋለሁ። ቪዲዮዬን ደግሞ ላይክ በማድረግ ኢንከሬጅ እንድታደርጉኝ የበለጠ እንድሰራ ሞራል እንድትሆኑኝ እጠይቃችኋለሁ። ለወዳጅ ዘመዶቻችሁ ደግሞ ቻናሌን ደግሞ ሼር በማድረግ ቪዲዮዬን ሼር በማድረግ እንድታስተዋውቁኝ። ምክንያቱም እናንተ ሞር ላይክ ባረጋችሁት ቁጥር ዩቲዩብ ፑሽ ያደርጋልና በጣም ይጠቅማል ለዛ። ስለዚህ ደግሞ ሀሳብም አስተያየትም ደግሞ ካላችሁ እንድሰራላችሁ የምትፈልጉትን ማንኛውም ነገር ነፃ ሆናችሁ ኮሜንት ሴክሽን ላይ ሼር እንድታደርጉኝ እጠይቃለሁ። በሚቀጥለው ደግሞ በሌላ ቪዲዮ መለሳለሁ። እስከዛ ድረስ የተባረከ ሳምንት እንዲሆንላችሁ ተመኘው። ባይ